ህገ መንግስቱ ላይ ዜጎች በተለያየ በሙያም በተለያየ መንገድ ተደራጅተው መንቀሳቀስ እንደሚችሉ ያስቀምጣል። ትክክል ነው። ነገር ግን ደግሞ የሙያ ማህበራት አሉ። ለምሳሌ አንድ የመንግስት ሰራተኛ ሲቪል ኢንጂነር ሊሆን ይችላል። በሲቪል ኢንጂነሪንግ የኢንጂነሮች ማህበር አለ። የጤና ባለሙያ ከሆነ ደግሞ የጤና ማህበር አለ። ስለዚህ በእነዚህ ማህበራት ውስጥ የታቀፉ ብዙ የመንግስት ሰራተኞች አሉ ማለት ነው። ስለዚህ በየሙያ ማህበራቸው አሉ። ከመንግስት ሰራተኛ ውጪ ደግሞ የሰራተኞች ማህበር አለ ማለት ነው። ስለዚህ በዛ መንጎ እየተተገበረ ነው። ህጉን በአግባቡ ተግባራዊ እያደረግን ነው። ስለዚህ ወደፊት ስንመረጥ የመንግስት ሰራተኛን ራሱን የቻለ ሳይሆን ሁሉም የመንግስት ሰራተኛ የሙያ መስኩ ምክንያቱም ማህበር ማለት ተመሳሳይ የሙያ ማቀፍ ውስጥ ሆነው ህዝባቸውን ለመጥቀም መለወጥ በሚችሉበት ዲሞክራሲያዊ መብታቸውን ደግሞ ኤክሰርሳይዝ ማድረግ በሚችሉበት ደረጃ ላይ ስለሆነ ስለዚህ አዲስ ህግ አውጥተን እንዲደራጁ የምናደርግበት ሳይሆን በወጣው ህግ ላይ በየሙያ ማህበራቸው ወይም በየሙያ መስካቸው በየትምህርት ዝግጅታቸው እንዲደራጁ ነው የምናደርገው።